ቀስ ብለሽ አውሪ። እያወራ አይደል እንደ አንቺ ጭልፋ ቀስ ብዬ ማውራት የምችላለሁ ነው እሱ ማለት የምችላለሁ ነው ፕሮብሌም። እና ቆንጆ ነሽ። ኦፍኮርስ ቆንጆ ነኝ፣ ቀላል ቆንጆ ነኝ ውዴ። ልዕልት ነኝ እንጂ ልዕልት ነኝ። ቅንድቤን ብታይ፣ አይኔን ብታይ፣ ጉንጬን ብታያችን ብሉኝ ብሉኝ እኮ ነው የሚለው ውዴ። አዊ እኮ ነኝ። ራስሽን ትተሽ ሌላ ሰውን ታያለሽ። አንቺም እኮ ማለት ነው ስማርት እኮ ነሽ፣ ግን ሌላ ሰው ቆንጆ ነው ብለሽ ታስቢያለሽ። ራስሽን ግን የበታችነት ስሜት እንዲሰማው አይምሮሽ ታደርጊያለሽ። ውዴ ቆንጆ ነሽ አንቺ። ማንም ሰው በራሱ ቆንጆ ነው። እሺ ራሳችሁን ከማንም ሴት ጋር እንዳታወዳድሩ። ማንም ልዕልት መታ ለምን እዚች ጋር አትደረደርም? ውኬር ደንታም የለኝ እኔ። ኦኬ ሁሉም ቆንጆ ነው። ይኸው አንቺ በጣም ቆንጆ ነሽ፣ ልዕልት ነሽ አንቺ ማለት ነው። ከማንም በላይ አይደለሽም፣ ከማንም በታች አይደለሽም። ስማርት የሆንሽ ልጅ ነሽ። ከራስሽ አልፈሽ ለቤተሰቦችሽ የተረፍሽ፣ ከራስሽ አልፈሽ ለእህትሽ ለወንድምሽ የተረፍሽ፣ ከራስሽ አልፈሽ ባለቤትሽን እንኳን ማስተዳደር የቻልሽ ሰው ነሽ። ሶ አንቺ ጎበዝ፣ ጀግና፣ ስማርት ቆንጆ ልጅ ነሽ። አንቺን የምትመስል ሴት እኮ የለችም። አሁን አንቺን ትቶ ሌላ ሴት ጋር ቢሄድ አንቺን አያገኝም። ኦኬ ሌላ ሴት ግን ሊያገኝ ይችላል። ኦኬ ወንድ ልጅ ማለት ነው ጥሎሽ ከሄደ ኋላ ተመልሶ ቢመጣ እንዳትቀበዩ እሺ፣ ልንገርሽ ብዬ ነው እኔ። ምክንያቱም አንቺ የሱ ባጣ ቆይነሽ፣ ሲፈልግ አስቀምጦሽ የሚሄደው ሲፈልግ መጥቶ የሚያነሳሽ ሰው። ስለዚህ ኖ ውዴ ልንገርሽ ብዬ ነው እኔ። ጥሬሌ ላውራው ማይላፍ ወንድ ልጅ እንዳውም ማለት ነው ይንቅሻል። አንቺ ክብርሽን ካልጠበቅሽ፣ ክብረ ቢስ ከሆንሽ፣ አንቺ ክብርሽን ያልጠበቅሽውን የትኛው ወንድ ልጅ ይጠብቅልሽ ውዴ? ኦኬ ተንቀን ዛሬ ላይ ማለት ነው የገረዱ ነሽ የቀረሽው ማለት ነው ክብርሽን ስለማታቂ ነው ውዴ። ልንገርሽ ብዬ ነው። ወንድ ልጅ ኮራ የምትል ሴት ነው የሚወዱት። እኔ አሁን ኩሩ ነኝ ውዴ፣ ኩሩ ነኝ ምናምን ባፈቅረው ራሱ ዋጥ አድርጌ ነበረ ያስኩት። አንድ ቤት ነበረ እኮ ምንሰራው፣ ሰው ቤት ማለት ነው። ተቀጥረን ነበረ ምንሰራው እና የእሱ ደሞዝ ስንት ብር እንደሆነ ታውቃላችሁ? 1000 ድርሃም። ከዛን የኔ ደሞዝ ደግሞ ሴልስ ስለነበርኩኝ 1200 ነበረ። ከዛን እሱ መኪና መንጃ ፍቃድ ይዞ የእሱ 2000 ሆነ፣ የኔ 1200። ግን እኔ ኮሚሽን ነበረኝ። ተቀጥረን ነበረ የምንሰራው። ከዛን ግን እኔ ወድጄው ነበረ። ከዛን እሱ እስከሚነግረኝ ድረስ ጠበቅኩት። እሱ ሲነግረኝ እኔም ነገርኩት። ልንገራችሁ ብዬ ነው፣ እንድታውቅ ብዬ ነው። ከዛን እሱ ወድሻለሁ ሲለኝ እኔም ወዳለሁ አልኩት እንጂማ ቆፍጠን ብዬ ነበር። ገርሽ ብዬ ነው። ባልሽ ደውሎልኝ ነበር። የምንፈልገው ነው። ስልኩ ተሰብሮ ይኸው። በየትኛው ስልክ ነው የሚደውል? እሱ አይ እንደዚህ አይነት ነገር አያውቅም እሱ። ችግር የለም ውዴ። እኔ ባሌን የምፈታው በወሬ ሳይሆን ከሴት ጋር በአይኔ ካየሁት ኖርማል አይደል? ከሴት ጋር ካይገኘሁት ሌላ አይነት ፈቷል። ከዛ ውጭ አልፈታውም ውዴ። በወሬ ባልዋልት አልፈታም። አልወድም ወይ ረሰምቱ እናላችኋለሁ ወይ አንቺ እኮ ሴት ልጅ ነሽ እኮ ወርቅ ዳይመንድ እኮ ነሽ አንቺ። እኔ እኮ ወደው ነበር፣ ግን ያው ስነ ስርዓቱ ምኑ እግዚአብሔርን ስለሚወድ ምናምን ነበር። ከዛ ዘፈን ነው የሚለቀው እኮ ዘፈን ይለቃል፣ ግን እኮ ጎበዝ ነው በሃይማኖት። ግን ዘፈን ነው የሚለቀው ሚዲያ ላይ ምናምን ዝም ብለው ነው። ዘፈንም መዝሙርም ይለቃል፣ ግን ጎበዝ ነው በሃይማኖት ምናምን ቀልድ አያውቅም። እንገራችሁ ብዬ ነው።
እናንተ እንዴት ይጨንቃል? ዝም ብሎ ቀስ ብሎ ማውራት ልብ ኮነትታል። እናንተ እግዚኦ ማርነ ክርስቶስ ደስ አይልም። አይመችም። ቀስ ብሎ ማውራት ደስ አይልም ውዴ። እኔ እኮ እወድሻለሁ። እኔንማ የሚወደኝ ብዙ ነበር። አንዱ ልጅ እወድሻለሁ ካላንቺ መኖር አልችልም ብሎ ያለቅስ ነበረ። ጥሩ ልጅ ነው ግን ስለሚያለቅስ ተውኩት። ጥሩ ልጅ ነበረ። ከዛን ተውኩትና ይሄኛው መርጬ አገባሁት ውዴ። ይሄኛው ቢናደድ ራሱ አያለቅስም። ይሄ ቆፍጠን ያለ ነው። ለዛ ነው የምወደው። እነዛ ነው ታግዝሽ። ምኑን ፀጉሩን ነው አረተኝ። ችግር የለም ባልዮ ይፈታልኛል። የእኔ ውድ አባት እሱ እኮ ይፈታልኛል፣ ፀጉሬን ይፈታልኛል። እሱ ጎበዝ ነው። ከኋላውን እሱ ይፈታልኛል። ቴንኪው። ባልሽን አፈቅርሻለሁ ብሎኛል። ሲስቅ ራሱ ከኔ ጋር እንጂ አይስቅም። እሱ ነው የሚልሽ እንጂ አይስቅም እሱ። እኔ ሳይናገር ነው የሚገባኝ ወዴ። ያው እዩትማ ወዬ። ቴንኪው ውዴ። ፀጉሬው የት ሄዶ ነው? እግዚኦ ማረነ ክርስቶስ። ነገ ብሎግ እሰራላችኋለሁ። ፀጉሬን እየታጠብኩኝ። ተሳስተሻል ማለ አልተሳሳትኩም። ስሚ ውዴ፣ ባልሽን የማታምኝ ከሆነ ከሱ ጋር እንዳትኖሪ። ከሱ ጋር እስከኖርሽ ድረስ ግን ማመን ግዴታሽ ነው። ካላመንሹ ሰላሙን ትነሽዋለሽ። ኦኬ፣ ነገ መፋታታችሁ አይቀርም። ማታምኚው ከሆነ ከሱ ጋር አትኑሪ። ከኖርሽ ደግሞ ማመን አለብሽ። ማታምኚ ከሆነ ቤትሽ ውስጥ ሰላም አይኖርም። ሁሌ ጭቅጭቅ ነው፣ ንዝንዝ ነው። የት ወጣ የት ገባ፣ ስልክህን ለምን አነሳ፣ ስልክህን ለምን ማን ደወለ፣ ማናነሳ፣ ማን እንዲያል ኖ ውዴ። ምታምኚ ከሆነ ኑሪ፣ ማታምኚ ከሆነ ጎ ውጭ ውዴ። እኔ አሁን ስልኩን ላልኮረኩርም አታገኝም። ማርያምን ሁሌ ንጭንጭ ምናምን ነው ያለው ቤታችሁ። ሰላም አታገኙም። ሰው ምንድነው የምታደርጊ? እመኚው እንዲሁ ሰው ለራሱ ስል ይታመን። ለራሱ ካላለ ደግሞ ይተው። በአይንሽ ያየሽ ለታ ፍቺው። አሁን አልፈልግም። አሁን ማርያምን ከሌላ ሴት ጋር ካየሁት አለጡን ነው የምፈታው። ድርድር የለኝም፣ ግን ካየው ነው በአይኔ። በወሬ ያሉባልታ አልወድም። እኔ ስለ ባሌ ክፉ ነገር የምታወራኝ ሴትም አልወድም። ሴትም ሆነ ማንም ሰው ስለ ባሌ ክፉ ነገር የምታወሪኝ ከሆነ ደፋሻለሁ። አጋጭቼ ነው የምደፋሽ። እዛ የኔ ውድ ልጄን ልወልድለት እያሰብኩ ነው። ውለጂለት ውዴ፣ ውለጂለት። ልወልድለት እያሰብኩ ነው። እንትን ይወልዳል። ውለጂለት ውዴ። ጉንፋን ይዞኛል። ደህና ደሩ። በቃ አሁን የ10 ግራም ወርቁ ማን ነው? የ15 ግራም ወርቁ ነው። ከነገ ጀምሮ ነው። እሺ እጣ ግሪን ካርድ አለው። ደከመኝ።
የነገ ሰው ይበለን። በጊዜ ልተኛና በጊዜ ተነስቼ ነገ ኦርደር እቀበላለሁ። ወይ ተናደሩ። ጉናይት። የነገ ሰው ይበለን። ቻ ቻ። በቃ ወዳችኋለሁ። እሺ ተናደሩ።